understand the interest that Ethiopia has expressed in having access to a port and having access to the sea. And doing that through peaceful means is of the utmost importance to us in the region because of the criticality and stability in the Horn of Africa. ኢትዮጵያ ወደብ ለማግኘትና የባህር በር እንዲኖራት ያላትን ፍላጎት እረዳለሁ። ኢትዮጵያ የባህር በር ብታገኝ ለቀጠናው ሰላም የበኩሏን ሚና እንደምትጫወት አምናለሁ። ስለዚህ ይህንን በሰላማዊ መንገድ መፈጸም ለኛም ለቀጠናውም ወሳኝነት አለው። ምክንያቱም ለአፍሪካ ቀንድ መረጋጋት ወሳኝ ነው። ካልሆነ በዓለም የንግድ ስርዓትና ደህንነት ላይ ተጽዕኖ አለው። ስለዚህ ኢትዮጵያ በሰላማዊ መንገድ ለማግኘት የምታደርገውን መሻት አደንቃለሁ። So I appreciate your comments of finding a peaceful path. የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም አናነሳውም ለግጭት ነው እንደዛ አይደለም። ግጭት የሚባልኛ አንፈልግም ግን እናነሳዋለን። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። እጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ሕዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። Ethiopia is a very big country, has a very big economic power, has a lot of population. So I think that Ethiopia must be able to be part of the international commercial lines and have the ability to have all the goods needed. And ኢትዮጵያ በጣም ትልቅ ሀገር ናት። በጣም ትልቅ የኢኮኖሚ ኃይልና ሕዝብም አላት። ስለዚህ ኢትዮጵያ የምትፈልጋቸውን ዕቃዎች ገቢ ወጪ ማድረግ እንድትችል የዓለም አቀፍ የንግድ መስመሮች አካል መሆን አለባት። So of course France is supporting all the negotiations. ፈረንሳይ የሰላም ድርድሩን እየደገፈች ነው። የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም በሐሳብ እየደገፈች ነው። Ethiopia is a big country, has a very powerful army, and we have a lot to learn from this army, and perhaps ኢትዮጵያ በጣም ትልቅ ሀገር ናት። በጣም ጠንካራ ጦርም አላት። ከዚህ ሰራዊት ብዙ የምንማራቸው ነገሮች አሉ። በትብብር ብዙ ተደጋግፈን የምንሰራቸው ነገሮችም ይኖራሉ። ኢትዮጵያ የቀጠናውን ደህንነት ለማስጠበቅ በቋሚነት እየተሳተፈች ነው። የኢትዮጵያ ተሳትፎ በጣም አስፈላጊ ነው። እንደ ፈረንሳይ መከላከያ ተወካይ የኢትዮጵያን ሰራዊት እንደግፋለን። The action of Ethiopia is very important, and as a French representative and representative of the army, I'm of course supporting the Ethiopian army. ኢትዮጵያ በአፍሪካ ቀንድ ጠንካራ ተፈላጊ እያደገች ያለች ችግሯን በራሷና ከዓለም ሕዝብ ጋር በትብብር ከጓደኞቿ ጋር በትብብር እየፈታች ያለች ትልቅ ምርታ በብዙ ዘርፍ እያሳየች ሀገር እንደመሆኗና በቀጠናውም ደግሞ ጠንካራ የሴኩሪቲ አፓራተስ ያላት ከሌሎች ጋር በትብብር የምትሰራ እንደገናም ደግሞ በአፍሪካ ቀንድ ያለውን ችግር እየፈታች ኢትዮጵያ በአንድ በኩል እዛም እዚህም የሚኖሩ የሴኩሪቲ ችግሮቿን በሚገባ
እየፈታች በሌላ በኩል ደግሞ በኢኮኖሚ መስኩ በጣም እያደገች ያለች ዓለም እየመሰከረ ያለበት ደረጃ ከመሆኑ ጋር ተያይዞ እነሱም በአይን አይተው የተደነቁበት ሁኔታ ነው ያለው። ይሄ በእርግጥም የሚታይና እነሱም ደግሞ ይህንን በማየታችን ደስ ብሎናል። ኢትዮጵያ እንደ ትልቅነቷ ከኢኮኖሚያ እድገት አንጻር ከሰላምና ሌሎች ተያያዥ ጉዳዮች ጋር ተያይዞ የባህር በር ያስፈልጋታል። ተገቢ ነው፣ ፍትሃዊ ነው። ሀገራችን ደግሞ በዚህ ጉዳይ ላይ ጠንካራ የማገዝ አቋም፣ የሰላሙን ሂደት የማገዝ አቋም፣ የንግግሩንና የድርድሩን ሂደት የማገዝ አቋም አብስረዋል። ይሄ ለኛ ዓለም በምን ሁኔታ ውስጥ ያለውን ነገር እየተረዳ እንዳለ የሚያስረዳ ነው።